አሁን እየተፈጠሩ ያሉ ነገሮች በጣም ግራ ነው የሚያጋቡት። ለሰው አራያ ይሆናሉ የተባሉ ሰዎች፣ ለሰው መማሪያ ፍቅራቸው ያስተምራል የተባሉ ሰዎች ድንገት ያደስታቸው ጥፍት ብሎ ድፍርስ ሲል ማየት በጣም ይከብዳል። እና ቤዚዬ የኔ እናት እንደ ስቅስቅ አርጎ ያስለቀሳት ነገር ምን እንደሆነ ባይገባኝም ዛሬ የሆነችው መሆን እኔ ማለት እስኪ አሁን ማርኬ ሲሄድ እች ልጅ በምን አይነት አቅም ነው ልትቋቋም የምትችለው? ወይ ጌታ ሆይ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ የኔ ውዶች። የእውነት ገና ሳይሄድ ገና ይሄዳል የሚለውን ነገር አይታ እንደዚህ ከሆነች ሲሄድ ሰው እንደማትሆን የተረዳሁት ማለት ነው። አሁን ባለፈው ደስተኛ አልነበሩ እንዴ? ለዛ አይፎን ገዝቶ አስደስቷት ተደስታ እኔ እኮ ትናንትና ሲቀሩ ማለት ነው ቤተሰብ የምር ማለት በቃ ለራሳቸው ጊዜ እየሰጡ ነው ፏ እያሉ ነው ብዬ አስቤ ነበረ። ግን ነገሮች ሁሌም እኛ እንዳሰብናቸው አይደለም የሚቀጥሉት። እኛ እንዳሰብነው ሳይሆን እነሱ የሚያመጡልን ሌላ የሆነ ዱብዳ ነገር ነው። እና እኔ እንጃ የዛሬ ቪዲዮ በጣም ነው የከበደኝ። በቃ የሆነ እውነቱ እንኳን ያልታወቀ ነገር የሆነ ነገር አይታለች። ሳታይ ደግሞ እንደዚህ አትሆንም። ግን በመጀመሪያ ደረጃ ማለት ነው ቤዚዬ የኔ እናት በቃ ማልቀስ ይብቃሽ። በሁሉም ነገር አልቅስሽ ስለማትችው ሚዲያ ላይ መተሽ አታልቅሽ የኔ እናት። እንደዚህ እንባሽን አታፍስሽ። የሆነ ተስፋ የምጥሉበት ሰው ማለት ነው ተስፋ ጥላችሁበት ያለ ሰው እንደዚህ ሲሆን የእናንተ ሁሉ አይተራመስም። የሆነ ተስፋ ያደረጋችሁት ነገር አይጨልምባችሁም። እኔ እንደዛ ነው የምሆነው። በቃ እግዚአብሔርን የሆነ ከሰዎች ላይ ደስ የሚል ነገር ካየው ውስጤ ደስ የሚለው ነገር አለ። ያ ነገር ደግሞ ሲደፈርስ አብሮ የኔው ተስፋ ሁላ የሚያስቆርጠኝ ነገር እኮ ገና ሳልጀምረው ማለት እና እኔ እንጃ ግራ ነው የገባኝ እኮ። ማርኬ ግን ምንድን ነው ማለት እንዴ? ቤተሰብ እኔ ግራ ገባኝ የምር። ማርኬ አድርጎት ነው እሷን ተደብቆ ሊሄድ ነው? እንዴት ሊሆን ይችላል? ወይ ደግሞ ያየችው ማለት ነው ከዚህ በፊት ተጣልተው ሳለ ምናልባት ፕሮሰስ ጀምሮ የሆኑ ማርኬ ለምን በዚህ ደረጃ ቤዚ እርግጠኛ ሆና እኮ ነው ደግሞ ቤተሰብ እርግጠኛ ሆና ነው በቃ እንባዋን የምታፈሰው ስቅስቅ የምትለው። ይሄ ድራማ ነው ምናምን የሚለው እንኳን አይመስለኝም። ማለቴ የድራማ እንባና የእውነት እንባ እኮ በጣም ነው የሚለየው። እንዴት እንደዚህ ከልቧ ተንሰብስባ ታለቅሳለች? ለድራማ ከሆነ እርግጥ ነው ቻናላቸው ያን ያክል አይደለም፣ እይታ የለውም። ያው እነሱ በየጊዜው በተከታታይ ስለማይመጡ ቻናላቸው ያን ያክል አይደለም፣ እየወረደባቸው ነው። ያው የዩቲዩብ ወቅት አለው። በእርግጥ ቻናሉ ይፈዘል አንዳንዴም ደግሞ ነቃ ነቃ ይላልና ለዛ ለቻናላቸው ድራማ ጀምረው ነው ብዬ እንዳላስብ አለቃቀሷ የእውነት ነው የሆነ ነገር አይታለች። በቃ በእርግጠኝነት ምናምን የተናገረችው ሲጀመር በዚህኛው ጊዜ። አሁን ደግሞ ሰው ነግሯት አይደለም፣ ምንም አይነት ነገር ሰው ነግሮኝ አይደለም። በቃ ነው ሰውን ማመን አልፈልግም፣ ባይኔ ይቻለው ዋሽቶኛል እያለች ነው። ማርኬ ግን የምሩን ነው። እኔ ግራ ገባኝ እኮ ነው። ምን ብዬ መፍረድ እችላለሁ? ምንም ነገር ሳላይ እንዴት እንደዚህ እየተፋቀሩ እንዴት ጥሏት ሊሄድ ይችላል? ኧረ አያደርገውም ቤተሰብ በተጣሉ ጊዜ እንኳን እሺ ሊሄድ ቢል ያው ተጣልተዋል በቃ ተስፋ ቆርጧል ምናምን ብለን እናስብ ነበር። አሁን ያሉበት ጊዜ በተለይ ቤዚ ቤት ተከራይታ ከወጣች በኋላ ያሉበት ጊዜ በጣም ደስ የሚል ለእኛ ራሱ የሚያስቀና ጊዜ እያሳለፉ ነው። ያው አመጣጣቸው ውስን ቢሆንም ቶሎ ባይመጡም ማለት ነው። ግን በመጡ ሰዓት የምናያቸው ነገሮች በጣም ደስ የሚሉ ነበሩና ታዲያ ይህ ሁሉ ፍቅር እያለ ቤዚ ደግሞ ማንም እንደሌላት ያውቃል። እንዴት ማርኬ ሊያደርገው ይችላል? እኔ ያደርገውም ነው የምል። እኔ ያደርገዋል ብዬ በፍጹም ላምን አልችልም። ሊሆን አይችልም እንደዚህ ቢሄድም እንኳን የሆነ በቃ ወይም ግልጽ አድርጎ ነገሩን ነግሯት እንጂ ተደብቆ ኧረ እኔ አላምንም። ቤተሰብ ቤዝዬ ግን ምንድን ነው ያየሽው? በፈጠረሽ ምን አይተሽ ነው እንደዚህ የሆንሽ? የኔ እናት ግጥም አርጋ እየማለች እኮ ነው ያለችው እች ልጅ ማለት ማርያምን እያለች ነው። ማርኬ ደግሞ ምንም ሲምል አልሰማሁትም። እኔ አሁን ምንም አይነት ኩነኔ መስራት አልፈልግም። ቤተሰብ ግን ግራ ገብቶኛል እግዚአብሔርን። እኔ በዚህ ሁኔታ ቤዚን ጥሏት ከሄደ እች ልጅ በቃ ሰው አትሆንም። ማርኬ በፈጠረ ያሰብከው ነገር ካለ ወይ ንገራትና ተረጋጋ። እግዚአብሔርን ተረጋጋ፣ በቃ አረጋጋት። ሰው ሲያለቅስባችሁ በጣም ከባድ ነው እውነት። የሰው እንባ በጣም ከባድ ነው እና በዚህ ሁኔታስ እንዴት ጥሏት ሊሄድ ይችላል? እኔ አይመስለኝም። ማመን አልፈልግም። እኔ ይሄዳል የሚለውን ቃል ከጭንቅላቴ ማስገባት ሁሉ አልፈልግም። ከዛ ሁሉ ውጥንቅጥ ውስጥ የወጡት ማለት ነው እንደዚህ ፍቅር ለማሳለፍ መሰለኝ፣ እንደገና ፍቅራቸውን ለመመለስ መሰለኝ። ታዲያ ይህ ሁሉ ፍቅር እያለ እንዴት? አረ ሊሆን አይችልም። ይሄ ሊሆን አይችልም።
ቤዝዬ ደግሞ በእናትሽ በቃ ያየሽውን ነገር ተናገሪ፣ ከአንተ ይምጣ፣ አንተ ንገረኝ፣ ለምኗቸኝ ሳይሆን በቃ ካሜራ ጀርባም ቢሆን በቃ ያየሽውን ነገር ንገሪው፣ ለምን እንደዚህ እንዳደረገ ማለት ነው። እርግጠኛ ሆና እኮ ነው ያየችው። ፕሮሰስም አለ። ስልኩ ላይ አይታው ነው ወይስ ከተቀመጠበት ቦታ አይታው ነው? በእርግጠኝነት ያየችው ነገር እንዳለ ያስታውቃል። እንደዚህ ዝም ብሎ በድራማ እንደዚህ አይነት እንባ ሲፈስን አይቻል አቅም የምር